የቲዮርካ አዲሱ አልበም 4 ኪሎን አናወጠ። አብይ አህመድ ማወቄን ይጸጽተኛል። የጌትሽ ማሞ ጸጸት፣ የቲዮርካ የከፈተው የክርክር በርና የጥበበኞች ጎራ መለያየት። 4 ኪሎን ያናወጠው የቴዲ አፍሮ የቲዮርካ አልበም ያልተጠበቁ ሰዎችንም አደባባይ ወጥቷል። ከ8 ዓመት ዝምታ በኋላ የተሰማው የቴዲ ድምጽም የቀድሞ የኦሮሚያ ርዕሰ መስተዳድር ለማ መገርሳንም ለትችትም ሲጋብዝ፣ ጌትሽ ማሞ ደግሞ ጠቅላይ ሚኒስትር አብይ አህመድ ላይ ያመረረ ጸጸቱንም እንዲናገርም መንገድ ከፍቶለታል። እነዚህና የመሳሰሉ ወቅታዊ መረጃዎችን በዛሬ ቪዲዮ ይዤላችሁ ቀርቤያለሁ። እናንተ ብቻ እንደተለመደው ላይክ እና ሳብስክራይብ የሚሉ ነጭና ቀይ ቀለማትን መታ እያደረጋችሁ አብራችሁን ጥቂት ዝለቁ። በኢትዮጵያ የፖለቲካ ታሪክ ውስጥም መንግስት የጥበብ ሰዎችን ለገዛ ግንባታና ለቅስቀሳ ዓላማ ሲጠቀምባቸው መኖራቸው የአደባባይ ምስጢር ነው። እንደ አቤል ሙልጌታና ከሙዙ ካሳ ያሉ ባለሙያዎችም ጥበባቸውን ለስርዓቱ ድጋፍና ለልማት ታሪኮችም ማዋሉን ሲመረጡ፣ ይህ አካሄድ የጥበብ ኃይልን ለመንግስት በመጠቀም የቆየ ስትራቴጂም ነው። በአንጻሩ ደግሞ እንደ ቴዲ አፍሮና ታሪኩ ያሉ አርቲስቶችን የጥበብን እሮሮና በማስተጋባት አድርገው በመጠቀም የህዝቡን ራሴ በመሆንም ቆመዋል። በጥበብ ዓለም ውስጥም ያለውን ግልጽ የሆነ የጎራ ልዩነትም ያሳያል። ጥበብ በማንኛውም ወገን ብትቆም የሁሉም በር ማንኳኳት የማይካድ እውነትም ሲሆን፣ ይህ የታሪክ ሂደትም በቲዮርካ አልበም አማካኝነት ደግሞ ተከስቷል። አልበሙ በያዛቸው መራር መልእክቶችና በፈጠረው ማህበራዊ ንዝረትም እንደ ለማ መገርሳ ያሉ ፖለቲከኞችም ምላሽ እንዲሰጡ ከማስገደድም በላይ እንደ ጌትሽ ማሞ ያሉ የቀድሞ የመንግስት ደጋፊዎችም ሳይቀሩ አቋማቸውን እንዲፈትሹ አድርጓቸዋል። ይህም የጥበብ ስራዎችም ከጊዜ መዝናኛነትም ባለፈ በሀገር እጣ ፈንታና በግለሰቦች ሌና ላይም ምን ያህል ጥልቅና የማይቀለበስ አሻራ ማሳረፍም እንደሚችልም ያሳያል። በዚህ ጊዜ በኢትዮጵያ የሙዚቃ ሰማይ ስር እንደ ቴዎድሮስ ካሳሁን ማህበራዊ አጀንዳ የመቅረጽ አቅም ያለው የጥበበኛ ማግኘትም አዳጋች ነው። 8 ረጅም ዓመታትን አስቆጥሮ የተለቀቀው ቲዮርካ የተሰኘው አዲስ አልበሙ ገና ከመለቀቁ በማህበራዊ ሚዲያና በፖለቲካ መድረክ ላይም ታላቅ መነጋገሪያነትን ፈጥሯል። ቴዲ አፍሮ በአዲሱ ስራው ሀገር የሞተበት የቲዶ ያለቅሳል የሚል መራር ጥያቄ የሀገሪቱን ወቅታዊ ሁኔታ በቁጭትም ገምግሟል። ዳስጣል በተሰኘው ነጠላ ዜማው የሰነዘረው የቅኔ ወቀሳ ግን ያልጠበቀ እንግዳ የሆነ ወደ አውድማውም ጋብዟል። የቀድሞ የኦሮሚያ ርዕሰ መስተዳድር አቶ ለማ መገርሳን ከፖለቲካው መድረክ እርከው የቆዩትና በአንድ ወቅትም የለማዊነት ፍልስፍናን ተጠቃሽ የነበሩት አቶ ለማ መገርሳ የቴዲ አልበም ከተከትሎም የሰጡትን ትችትም የብዙዎችን ቀልብም ስበዋል። እንደ ለማ መገርሳ ትንታኔ ቴዲ አፍሮ በግጥሞቹ የሚያቀነቅናት ኢትዮጵያ በነገስታትና በፊውዳል መዋቅር ላይ የነገሰችውን የጥንቷን ኢትዮጵያ ነው። አቶ ለማ የሚከራከሯቸው ያቺ ቴዲ አፍሮ የሚያቀነቅንላት ሀገር በ1966 ዓመተ ምህረት በህዝባዊ አብዮት መቃብሯ ተቀፍሮ በመሆኑም አርቲስቱ የሞተን ስርዓትም እያስታወሰ ከማልቀስ ሞቶ ወቅታዊ እውነታውም ሊረዳም ይገባል ባዮች ናቸው። ቴዲ አፍሮ አዲስ አበባ የማንነት ፖለቲካ ሰለባ ሆናለች የሚል ስጋቱን ሲያንጸባርቅ፣ መሃል ገቡና አቆሙን ከዳር የሚለው ስንኙም በማህበራዊ መገለልም ተርኳል። አቶ ለማ መገርሳ ይህንን ትርክትም በጽኑም ይቃወማሉ። እንደ እሳቸው አገላለጽ እንደ ሸገርና ለገጣፎ ባሉ አካባቢዎች የሚገነቡ ዘመናዊ ቪላዎችም ባለሀብቶች ምርጫ እንጂ በፖለቲካ የማይፈናቀል ምክንያትም የመጡ አይደሉም። ከተማ ስትሰፋ መሃል የነበረው ነዋሪ ወደ ዳር መውጣቱ የተፈጥሮ እድገትን እንጂ መገለል ተደርገው ሊወሰድ አይገባም ሲሉም በከተማው ልማትና ፖለቲካዊ ጫና መካከልም ያለው ልዩነትም አስረድተዋል። አቶ ለማ መገርሳም ትችታቸውን ወደ አርቲስቱ የግል ሕይወትም ዘልቋል። አርቲስቱ እጅግ ዘመናዊና የተንደላቀቀ ኑሮ ውስጥም እንደሚገኝ በመጥቀስም ተገፍተናል የሚል ልቅሶ ዜማ ከእውነተኛ የህዝብ ችግር ጋር የማይገናኝ የቃላት ጨዋታም ብለውም ተናግረዋል። ይህ በወቅታዊ ፖለቲካ ስሜት ቀስቃሽ ለመሆንም የሚደረግ ጥረት እንጂ የአርቲስቱ የኑሮ ደረጃ የማይወክል መሆኑን በማስመልከትም የ8 ዓመት ቆይታና ለህዝብ ድምጽም በመሆንም ሳይሆን ለንግድ ስኬት የታለመ ነው የሚል ትችትም ሰንዝረዋል። አቶ ለማ መገርሳም በፌስቡክ ገጻቸው ባጋሩት ተከታታይ መልእክቶችም ፖለቲካ ልዩነት ውስጥም ሰክኖ ማሰብ እንደሚገባም አሳስበዋል። ኢትዮጵያዊነት የብሔርተኝነት ምሽግ መሆን የለበትም የሚሉ ለማ መገርሳ 0.1% እንኳን የምታክል ከፋፋይና መጥፎ ታሪክ ላይም ተንጠልጥሎ እርስ በርስ መጨራረስ የማይምነት ጥበብ እንደሆነም ይገልጻሉ።
ከጠቅላይ ሚኒስትር አብይ አህመድ ጋር ተጣልተዋል ተብሎ የሚወራው ወሬ ትላንትም ዛሬም ነገም የምወደው ወንድሜ ክቡር ጠቅላይ ሚኒስትር አብይ አህመድ አብቹ ጋር ነኝ። ቃላችንም የፖለቲካ ሳይሆን የአብሮነትና የ27 ዓመት ልፋታችን ነው በማለትም የገቡት ቃልም እንዳልተሸረሸረም በማረጋገጥም ካለው ስርዓት ጋርም ግጭት እንደሌላቸውም አስረድተዋል። በኢትዮጵያ የኪነ ጥበብ ሰማይ ስርም የቴዎድሮስ ካሳሁን አዲስ አልበም መለቀቅም ያስከተለው ንዝረት አሁንም አልበረደም። የጥበብ ስራውን በፈጠረው ማዕበል ውስጥም ቴዲን ለመተቸትና የመንግስትን ጥንካሬ ለመከላከል አደባባይ ከወጡ ታዋቂ ግለሰቦች መካከልም አንዱ ደግሞ የቀድሞ የጄቲቪ ኢትዮጵያ ትዝብት ከእንዳልክ ጋር አዘጋጅ እንዳልካቸው ዘነበ ነው። እንዳልካቸው ዘነበ ቀደም ሲልም በቴሌቪዥን መስኮትም የሚሰነዝራቸው ድፍረት የተሞሉ ንግግሮችም እንደሚታወቀው ሁሉ አሁን በፌስቡክ ገጹም ባስተላለፈው ጠንከር ያለ ትንታኔ የአልበሙ መውጣትም ተከትሎ መንግስት ፈራ ለሚለው ወገኖችም ያልተጠበቀ ምላሽም ሰጥቷል። እንደ እንዳልካቸው ትንታኔ ጠቅላይ ሚኒስትር አብይ አህመድ በስልጣን ቆይታቸውም ያተረፏቸውም ታላላቅ መሰናክሎችና ያስመዘገቧቸው ስልታዊ ድሎችም ስናይ አንድ መሪ በግጥም ይፈራል ብሎ ማሰብ ከእውነት የራቀ ነው። እንዳልካቸው ለዚህ መከራከሪያ ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊትም በገንዘብም ሆነ በደህንነት መዋቅርም ግዙፍ የነበረውን ህወሓትን እያሳሳቁ ያደከሙበትን መንገድም እንደ ትልቅ ስኬትም ያነሳዋል። በመለስ ዜናዊም እግር ስር ቁጭ ብሎ በበረከት ስምዖንም የመሰለ ታላቅ ሰውም ሸውደው ከነ አቦይ ስብሃትም ባልተጠበቀ መንገድም ድርጅቱንም እንዲዳከም በማድረግም እንደ ትልቅ የፖለቲካ ስብከትም ይቆጥረዋል። እንዳልካቸው ዘነበ በትንታኔ ውስጥም ትልቅ ትኩረትም የሰጠው የሀገር መከላከያ ሰራዊትን ነው። ዛሬ የኢትዮጵያ ወታደር ፊትም ስለ ብሔር ብታወራ በጥፊ የሚያጠናግር እንጂ ጉዳዩ አይደለም በማለትም እስከ ምስራቅ አፍሪካ ግዙፍ የተባለ ሀገራዊ አንድነትም ያለ ወታደር ተቋም የገነባ መሪ በግጥም ሊፈራም አይችልም ሲልም ይሞግታል። ሐሳብ ማዕበሉ የኪነ ጥበብና የፖለቲካ አውድን አልፎ ወደ መንፈሳዊ መድረኮችም ዘልቋል። አልበሙና በውስጡ የያዘውን የልቅሶ ዳስ ትረካም በመቃወም ድምጻቸውን ካሰሙ ታዋቂ ግለሰቦች መካከል የፕሮቴስታንት እምነት መምህሩ ዶክተር ዘላለም ጌታውን አንዱ ናቸው። ሰውየው የድሮ ናፋቂ ከሆነ ከዚያ ቆሞ ነው የሚዘፍነው የሚለው ዶክተር ዘላለም ያለፈ ታሪክን ብቻ እያዩ የሚዘፍኑ ወገኖችን አሁን ያለበትን ለውጥና የወደፊቱን ብርሃን ማየትም እንደማይቻልም አስረድተዋል። አርቲስቱ በአልበሙ ውስጥም ዳስ ጣል የሚለውን የሰነዘረውን የቁጭት ድምጽም ዶክተር ዘላለም ሟርት ሲሉም ይጠሉታል። ለማንኛውም እኛ በሟርትም ምናምንም እኛ ታላቅ አገር እንሆናለን በማለትም በጥበብ ስምልም የሚነግሩ ተስፋ አስቆራጭ ታሪኮችም በሀገሪቱ የወደፊት ጉዞ ላይም ቦታ ሊኖራቸው እንደማይገባም ገልጸዋል። እሳቸው እንደሚሉትም የኢትዮጵያ ወደፊት እጣ ፈንታም የታላቅነት እንጂ የውድቀትም አይሆንም። የቴዲ አፍሮን ኢትዮርካ አልበም በመተቸት ብቻም አላበቃም። በአንድ ወቅትም የጠቅላይ ሚኒስትር የቅርብ ጓደኛ የነበሩ ድምፃዊ ጌትሽ ማሞ አሁን ካለው የመንግስት ጋር ትብብር በማሳየትም እንደ ተቀበልና እንከባበር ያሉ በጣም የተደመጡ የሙዚቃ ስራዎችም ለህዝብ ሲያደርስ እንደነበርም ይታወቃል። በተሰማውም አዲስ መረጃ ጌትሽ ማሞ ከመንግስት ጎራም ተለይቶ በስደት አሜሪካም ገብቷል። ድምፃዊ ጌትሽ ማሞም አዲሱን የቴዲ አፍሮ አልበም በእጅጉ ያሞገሰም ሲሆን ቴዲ ባወጣው አልበም በጣም ነው የተደሰትኩትም የውስጤን ነው ያወራልኝም ብሏል። በተለይ ደግሞ ዳስ ጣል በአሁኑ ወቅትም የኢትዮጵያና በአዲስ አበባ እየደረሰ ያለው መከራ የህዝብ እንግልትና የታሪክ ማጥፋት ዘመቻም ቁልጭ አድርጎ የሚያሳይ መሆኑን በጽኑ እንደሚቀበሉትም ተናግረዋል። ቴዲ ከእድሜው በላይ የቀደመ ጥበበኛና የታወቀ የህዝብ ብሶትን በድፍረት የገለጸ ጀግናም ሲልም አሞካሽቷል። እኔን የሚጸጽተኝ አብይ አህመድን ማወቄ ነው በማለትም የቀጠለው ጌትሽ ማሞ ስሙ ከጠቅላይ ሚኒስትሩ ጋር አብሮ የመነሳቱና አምላክ ያገናኛቸውን ቀንም ከምንም በላይ እንደሚጸጽተውም ተናግሯል። እንደዚህ አይነት ጨካኝ ሰው በመታወቅም ይጸጽተኛል። እሱ ከመጣ ስንት ሰው አለቀ በማለትም የሀገሪቱን የፈሰውን ደም በጭካኔም ያስታውስና ይጸጸታል። ጌትሽ ማሞ የመንግስት መዋቅርና ሹመቱንም ነቀፌታነትም ተችቷል። በተለይም ታዋቂው የሙዚቃ አቀናባሪው ከሙዙ ካሳ እንደ ምሳሌ በመጥቀስም ከሙዙ ምክር ቤት ካስገባህኮ አለቀልህ በማለትም መንግስትን ጥበበኞችን ለፖለቲካ መጠቀሚያነትም እየዋለ መሆኑንም ጠቁሟል። እንደ አቃተ ካወቅ በስርዓቱን እንደ ኃይለ ማርያም ደሳለኝ በቃይ ማለትኮ ጉብዝና ነው ሲልም ጠቅላይ ሚኒስትር ምክርም አዘልም ወቀሳም ሰንዝሯል። ከሰሞኑ መነጋገሪያ የሆኑት
በኢትዮጵያ ፖለቲካ አካዳሚ ዘርፍ ጉልህ ስም ያላቸው ፕሮፌሰር ብርሃኑ ነጋ በኦቾጎ ውስጥ ብሮድካስት ባልደረጉት ቆይታ ስለ ቴዲ አፍሮ የሰጡትም አስተያየት በኪነ ጥበብ ማህበረሰብ ዘንድም ታላቅ አድናቆትን አትርፏል። ቴዲ አፍሮም በጣም ብቁና በእውነትም ባለብዙ ተሰጥኦ የሆነ የአበሻ ዘፋኝ ሲሉም ገልጸውታል። ፕሮፌሰር ብርሃኑ ነጋም በ1997 የምርጫ ቅስቀሳም በነበረበት ጊዜ እሱ ጋር በነበሩ ብዙዎችም የቅንጅት ፓርቲዎችም የቴዲ አፍሮን አድናቂዎችም እንደነበሩም ተናግረዋል። በመጨረሻም የፋና ላምሮት ድምፃዊ ውድድር ላይም ዳኛ የነበረውና በአሁኑ ወቅትም የመንግስት ደጋፊነት አቋም በግልጽ ያንጸባረቀው አቤል ሙልጌታ በአንድ ወቅትም የቴዲ አፍሮን ስራዎችም ድንቅና ዘመን ተሻጋሪ ሲልም ያሞካሸው የቆየ ቪዲዮም በማህበራዊ ሚዲያ ላይም እየተዘዋወረም ደግሞ መነጋገሪያ ሆኗልም። አቤል ቪዲዮ ላይም ተወዳዳሪዎችም የቴዲ ሙዚቃን ይዘው በመምጣቱም ያለውን ከፍተኛ ደስታ በመግለጹም ባለፈ ለጥበብ ስራዎችም ያለውን ጥልቅ አድናቆትን በይፋ ቢመሰክርም ይታያል። ከዚህም በኋላ ቴዲ አፍሮ እያመመው መጣ የሙዚቃ ስራ መንግስትን በመደገፍ ከዳር ቆሞ የተሰኘው ሙዚቃ መልስ ምትም መልቀቁንም አይረሳም። የምንወዳችሁ ተመልካቾቻችን ጥንክራችን እስከ ማብቂያው ስለተቆያችሁ ታላቅ ልባዊ ምስጋናችን ጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ሐሜት ፕላስ ዩቲዩብ ቻናልን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ጨረስኩ። ቸር ቆዩልኝ።